እናታችን አይሻ እንግዲህ እሷን ያህል ሐዲስ ያስተላለፈ የለም። ከ2000 ምናምን በላይ ሐዲስ ነው እናታችን ኸዲጃ ያስተላለፈችው። ብዙ ሮል ነበራት፣ ታስቀራለች ፊቁን፣ ምኑን፣ ሐዲሱን ብዙ ነገር ነው። ይሄ ሶሻል ኢንጌጅመንቷም ከፍ ያለ ነበረ። ከሰሃቦች በጣም ብዙ ሴቶችን ማንሳት እንችላለን። ፋጢማ ቢንት ቀይስ አሁን እቺ ከነ ዑመርና ከአይሻ ጋር የሚካለፉ ጉዳዮች ላይ ስታንስ ኖሯት ስትታገላቸው የነበረች ሰሃቢት ነች። እቻለች አስማ ቢንት ዘይድ ወፊዳ የሚባል ጉዳይ ላይ ከረሱል ሰለላሁ ጋር በአዋርዶች ጉዳይ በዚህ በሼሮች ጉዳይ ላይ ዲስከስ መታደርግ ትልቅ ሰሃቢት ነች። ኡሙ አቲያ አልአንሳሪያ የምትባል የኢድ ሰላት ፕሬየር ላይ እንዲሁም የረሱል ሰለላሁ ሪቹዋል የሚባሉት ትጥበት ላይ ኢንጌጅ ያደረገች ነች። ኡሙ ሃኒ ቢንት አቢ ጣሊብ እቺም በጣም ትልቅ እንስት ነች። ሳንክቸሪ የሆኑ ጉዳዮች ላይ የሴቶች ፐብሊክ ሴኩሪቲ ላይ ከረሱል ሰለላሁ ጋር ዲስከስ ስታደርግና መብት ስታስከብር የነበረች ሴት ነች። አሁን እንደነዚህ አይነት እንስቶች በረሱል ሰለላሁ ጊዜ መኖራቸውን እንትን አንልም፣ ያ ፊላል ኦብዘርቭ አናደርጉ፣ ሲወራበትም አይታይም። አንዳንድ እንስቶች ነበሩ አሁን ኸይበር ላይ በተለይ የነርሲንግ አገልግሎት ሲሰጡ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም አስፈቅደው በቃኛ እንትን ማለት አለብን። ውንድድ የሆኑ ሰዎች በጦርነት ያው አደጋ ይፈጠራል፣ ሰዎች ይቆስላሉ፣ ይሞታሉ። ስለዚህ ይህን ቁስለት ምናምን እንትን የሚሉ እንስቶች ነበሩ፣ እንደዚህ አይነት ሴቶች ነበሩ። በረሱል ሰለላሁ ዐለይሂ ወሰለም ጊዜ አክቲቭ የሆነ ሮል ያላቸው